የባህር በር አጀንዳ ስትራቴጂክ ነው። መንግስት የኢትዮጵያን ዘላቂ ጥቅም ለማስከበር የኢትዮጵያ ህልውናን ለማጽናትና ለቀጣይ ትውልድ ጠንካራ ሀገርን ለማስረከብ የሚደረግ ጥረት አካል ነው። የባህር በር አጀንዳ የትናንት ታሪክ፣ የዛሬ ተጨባጭ እውነትና ነገን በማስላት ወደ አደባባይ የወጣ አጀንዳ እንጂ ለጊዜ የፖለቲካ ድል የተመዘዘ የታክቲክ ካርድ አይደለም። ይህ አጀንዳ ወደ አደባባይ ሲወጣ በውጪ ባዕዳንና በውስጥ ባንዳዎች ተቃውሞ ገጥሞታል። በዋናነት የዚህ አጀንዳ ተቋሚ በኢትዮጵያ ማንሰራራት እናንሳለን ብለው በሚሉት ሀገራት ፈንድ የሚደረጉ ናቸው። ጥያቄው ከኢትዮጵያ ህዝብ ጥቅም አንጻር ሳይሆን በቀለብ ሰፋሪዎቻቸው መዳፍ ገንዘብ በሚቆርጡላቸው ጌቶች ኪስ ልክ ያሰሉ ሁሉ ከጌቶቻቸው ጎን ቆመዋል። ዛሬ የባህር በር ለኢትዮጵያ ህልውና እጅግ ወሳኝ ነው። ጥያቄው የልማት ሳይሆን የህልውና ሆኗል። ኢትዮጵያ የኢንተርኔት አገልግሎት የምታገኘው በባህር በር በኩል ነው። ሀገሪቱ የባህር ዳርቻዎችን ባለመቆጣጠሯ ምክንያት እንደ ወደብ አገልግሎቱ ከፍተኛ ባይሆንም ተጨማሪ ክፍያን ታወጣለች። ዛሬ ላይ በቀጠናው ያለው አለመረጋጋትን በመመልከት የባህር ላይ ወንበዴዎችንና አሸባሪዎችን ለመቆጣጠር የባህር በር ላይ መሰየምን አስገዳጅ ያደርገዋል። ዛሬ ኢትዮጵያ ለወደብ ግልጋሎት የምትከፍለው ከፍተኛ ገንዘብ በእያንዳንዱ ዜጋ ኪስ ላይ የሚሰላ ነው። የሀገሪቱ የዋጋ ግሽበት ሀገሪቱ የባህር በር አልባ ከመሆኗ ጋር ይያያዛል። የባህር በር ከውጭ ኢንቨስትመንት ጋር በቀጥታ የተገናኘ ነው። ባለሀብቶችና ኢንዱስትሪዎች በዓለም ገበያ ለመወዳደር የባህር በር ባለቤትነትን የቅድሚያ ይሰጡታል። ከባህር በር ጋር ያለ ትስስር የአንድን ሀገር የውጭ ኢንቨስትመንት ሲወስን ኖሯል። በቀይ ባህር ላይ ያለው ፍጥጫ የሀያላንና የመካከለኛ ደረጃ ተሰላፊዎች ሽኩቻ የኢትዮጵያን የባህር ዳርቻዎች የመሰየም እውነት በእጅጉ ያጸኑታል።